ገራው አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት አንተ ምን አርገ ነው ቄሱ የታረደው አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት አንተ ምን አርገ ነው ወይ አንተ ወይ አባቶች ድሮ ምን አርገው ነው ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም አጭበርባሪ ሆኖ አታላይ ሆኖ ወደ ኋላ ለመጎተትም ይምጣ ደሞ እንደሱ ነው ብዙ ጊዜ የመጀመሪያው ትግሉ ስድብና ቁጣ ነው ኃይል ነው ይሄ በቅዱሳንም ህይወት እንደሱ ነው የነበረው አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም አቶ በጋሻው ምን ይያለ ነው ራስን ሁሉ ጊዜ እንደተበዳይ አድርጎ ማቅረብ ተገቢ አይደለም ይላል ይሄ አስተያየት ከምን የመነጨ ነው መሰላችሁ የገዳይ መንፈስ ሲጠናወታችሁ የሚመነጭ ሐሳብ ነው ሁሉ ጊዜም እንደምለው ከቤተክርስቲያን ውጭ ያሉ ሰዎች በተለይ በታድሶ እንቅስቃሴ ውስጥ ያሉ ሰዎች ለቤተክርስቲያን ያላቸው ጥላቻ ሰባዊነታቸውን እንኳን ከነሱ ተገፎ እስኪሄድ ድረስ ማለት ሰባዊ ስሜት እንዳይሰማቸው እስኪሆኑ ድረስ ጠልቆ ገብቷል ለቤተክርስቲያን ጥላቻቸው ማለት ነው ማንንም ሰው ባንገቱ ማህተብ የተነሳ ኢትዮጵያዊ ሆኖ የሆነ ክርስቲያን ተገደለ ሲባል ክርስቲያን መሆን ሙስሊም መሆን አይተበቀበህም ይሄ ሰባዊነት አይደለም ለምን እንዲሆናል ብሎ መጠየቅ ጤናማ ነበር ይሄን መቃወም ደግሞ ክፉ መንፈስ ይጸናወተ የምታወጣው ድምጽ ነው ማለት ነው በጋሻው ምንድነው ያለው ሻሸመኔ ላይ ምንድነው ሲዲ ተቃጥሎብኝ ምናምን ብሎ የራሱን ሮሮ ሊያቀርብ ፈልጓል በመንፍቅና ነው የደረሰበት መንፍቅና ደግሞ በጣም አስጠልይ ከመሆኑ የተነሳ ስላሴን ትምህርት እስካለማወቅ ድረስ እናስታውሰ በደብዳቤ ይቅርታ ተጠየቀበትን ያለማወቅ ቤቱን የሰራበት ሰው ስለሆንክ በሰዓቱ የነበረበ የመንፍቅና ሲወጣ ሲዲው ከቤተክርስቲያን ያፈነገጠ ስለሆነ መቃጠል ነበረበት እንኳንም ተቃጠለ እና መንፍቅናህን አጀብጀበናል ብለው ይቀበሉ ነው እና አይመጣውም ሐሳቡም ልክ አይደለም ለማንኛውም ቂም በቀል የተወጣ ስለመሰለ ማለትም እንደው ቂምህን ይዘሃት የቆየሃትን እቺን አጋጣሚ ተጠቅመ ተናገርካት አጋንንታዊ ስሜትህን አየንበት ለማለት ነው ይሄንን የሱን ሐሳብ የምትጋሩ ሰዎች ማንነታችሁ እያሳያችሁ ነው አባታችሁ ነፍሰ ገዳይ ነበረ እናንተም ነፍሰ ገዳዮች ናችሁ እንደሚል የነፍሰ ገዳይ ስሜት ከሌለ የሰዎችን ሞት በደስታ ልትቀበል አትችልም ማውገስ ይኖርብህ እንደው ሁሉ ጊዜ ተጠቂ አድርጎ ራስን መቅጠር ተገቢ አይደለም እያሉ የሰው ለቅሶን ማሾፊያ ማድረግ ተገቢ አይደለም ቆም ብላችሁ አስቡ ኦርቶዶክሳዊ ጥላቻ የተጠናወተው በጥላቻ የናወዘው በጋሻው ደሳለኝ እንግዲህ ቆም ብሎ የሚያስብበት እድል ፋንታም አምሮም የለውም በሙሉ አምሮው የተሞላው ኦርቶዶክሳዊት ቅድስት ቤተክርስቲያንን ለመበቀል እንደሞ ብሽቀቱን ቂሙን ምንም ባልተደረገበት መንገድ በዚህ ልክ ኦርቶዶክሳዊት ቅድስት ቤተክርስቲያንና አማኞቹ ላይ ሲሳለቅ ባደረጋችሁት የኔን ካሴት ስላቃጠላችሁ ገና ግፍ ያሳያችኋል ይሆነባችሁ ያለው ነገር ሁሉ ይገባችኋል ብሎ ሲሳለቅ ከርማል እንግዲህ በዚህ ንግግር በርካታ ኦርቶዶክሳውያን ተቆጥተዋል ከኦርቶዶክሳውያንም በላይ ሙስሊሞቹም ፕሮቴስታንቶችም የገንዛ ፕሮቴስታንቶች እነ ጌዲዮን ያሉ ሐቀኛ እነ ፓስተር ቸሪ ያሉ ሰዎች በነገሩ ተቆጥተው ምን ላይ ሰጥቷል ማለት ነው እነ ዶክተር ዮናስ ሁሉ ምን ላይ ሰጥቷል አደብ እንዲይዝ አርፈ ተቀመጥ ወንጌልን ወንጀል አትፈጽምበት ብለው ሲናገሩ ሰምተናል እንግዲህ እነ አሰግድ ሳሉ ምን ፓስተር የተናገሩት ነገር በዚህ ቪዲዮ ማሳያችሁናል ማለት ነው በሱ ዙሪያ እጅግ በጣም ቅን የለበስ የሆነ ንግግር ተናግሮታልኝ አሰግድ ማለት ነው በጋሻውን ሌሎችም በርካቶች ሰዎች ቁጣቸውን እየገለጹ ይቅርታ እንዲጠይቅ የፈጸመው በደልና ግፍ ኦርቶዶክሳዊት ቤተክርስቲያን ብቻ ሳይሆን ለሌሎችም ህፃናት ላይ የሚደረገውና ግፍ ጭቆና እንደ ትክክለኛ አድርጎ መቁጠር ከወንጌላዊነት ወይም ደግሞ ሃይማኖተኛ ነኝ ከሚል ቤተክርስቲያን ሃይማኖት አቃል መጽሐፍ ቅዱስ አቃለው ከሚል ሰው ፈጽሞ የማይጠበቅ ነው ብሎ ተናግሯል እሱን የምንመለከት ይሆናል በእናታችሁ አትግደሉ አንዴ ብቻ እናትን ሊያትሽ አንዴ ተወል በላት እናትን በእናታችሁ አትግደሉ በእናታችሁ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ እጆሮ ላይ ከየት እየመጣ ነው ከቤተክርስቲያን እየመጣው ነው ስሙ ማን ነው ወልደ ሚካኤል ከየት እየመጣ ነው ከቅዳሴ እየመጣው የሆነ በቅዳሴ ነው ተመከር የማን የተርጣሪ ነው ግደሉት እባክህን በእናትህ ወንድም እባክህን እኔ ብዙ ቅዳልኝ ገና እባክህን አትግደለኝ በእናትህ አትግደለኝ በእናትህ
እንግዲህ የተመለከታችሁት በአርሲና በሌሎችም ስፍራዎች ኦርቶዶክሳውያን ምእመናን አማኞች በአንገታቸው መስቀል በማሰራቸው በማተባቸው ምክንያት በሃይማኖታቸው ምክንያት ተለይተው የሚገደሉበት ሁኔታ ይህን ይመስላል ማለት ነው። አኳኑን በዚህ መልኩ ድራማቲክ በሆነ መንገድ የሰሩልን ወንድሞቻችን በእውነት እናመሰግናለን። እጅግ በጣም ነባራዊ ሁኔታውን በሐቅ ፍንትው አድርጎ የሚያሳይ ስለሆነ ማለት ነው። በዚህ ልክ ነው በጭካኔ የተገደሉ ያሉ የለመኗቸው እንኳን የዚህን ያህል ተንበርከው ወድቀው የለመኗቸው እንኳን ሊያዝኑላቸው ሊተዋቸው ከግድያ ሊተዋቸው አልቻሉም ማለት ነው። እንግዲህ ይሄንን ግፍና መከራ የደረሰባትን ቅድስት ቤተክርስቲያን አማኞች ልጆቿ ላይ ነው በጋሻውና መሰሎቹ እየተሳለቁ ያሉ። ይገባችኋል፣ ገና ሞት አለባችሁ እያሉ የሚሳለቁብን እናንተን ለፍርድ እንጠይቃለን፣ ሌሎቻችንንም እንጠይቃለን። ብትታከሙ መርፌ ምናምን ካለው ብትወስዱ ኪኒን ካለው ብትጡ ቀጭኗን ትንሿን ቀዩን ሰሚያዩዋናም ያላችሁ በስነ ስርዓት በሰዓት የሚዋጥ ነገር ካለ ብትወስዱ ቴራፒ ካለ ብትንቀሳቀሱና እንደዚህ አይነት ነገር ብታደርጉ በጣም ጥሩ አለ። በዛ አይሆን እንደ እድል ሆኖ ደሃ ሀገር ሆነን ነው እንጂ ሌላ ሀገር ቢሆን ቢጃማችሁን ወይ ሽርጣችሁን ለብሳችሁ መርፌ እየተወጋችሁ ኪኒን እየተሰጣችሁ ከቤተሰብ ተለይታችሁ ሪሃብ ሴንተር ነበር የምትቀመጡት እናንተ ውሸታሞች። ግን እዚህ እየነዳችሁ ነው። እዚህ ግን ትምህርት ቤት ልጆች ታደርሳላችሁ እያጨበረበራችሁ። ሐኪም ቤት የሚሄድ በሽታ ነው። ልብሳችሁን አውልቃችሁ ባዶ እግራችሁ ስላልሮጣችሁ ጤነኛ አይደላችሁ። የበሽታው ጥግ አንዳንድ ሰው ውሸቱ በሽታ አይመስለው ሰዎችን ያታለሉ መኖር በሽታ አይመስለው አይሆንም። በቃ መታመማችሁን ሳታውቁ እንደ ታመማችሁ ኖራችሁ መቃብር ትገባላችሁ። ሰዎችን እንደዚህ በዚህ ልክ አይምሯቸውን ያበላሻችሁ መኖር ተገቢ አይደለም። ባሎቹ ነው ሚስቶቹ ነው እርስ በርስ ወንድምና እህት ነው ማንንም ሆኖ ይሄን ብታደርጉ በጣም ጥሩ ነው። ውሸታሞች ይሄን አድርጉ። ታከሙ። ሐኪም ቤት ሄዱና በደም ባለሙያዎችን ጠይቁ። ስም ያለው በሽታ ነው። እንደዚህ አይነት የማታለል ህይወት ተለማምዳችሁ በዚህ በማታለል ህይወት ውስጥ ሰዎች ሽማግሌ በማታለል ፓስተሮቹን በማታለል ቄሱን በማታለል ውስጣሱን በማታለል አባቶችን በማታለል ሴቶችን ሁሉን በማታለል የተካናችሁ ሰዎች ይሄ ጥበብ አይደለም። በነገራችን ላይ የሰበና ችግር ነው፣ በሽታ ነው፣ መታከም ያለባችሁ ችግር ነው። ለዚህ ነው አንዳንድ ሰዎች ለእርቅም ለመስማማትም ፈቃደኛ የማይሆኑት እያታለለ ነው። ምክንያቱም ይደጋግሙታል። አንድ ችግርን በጣም የምትደጋግሙ ውሸታችሁን በጣም የምትደጋግሙ ሰዎች ከዚህ ውሸት ውስጥ ከዚህ ችግር ውስጥ ከዚህ ውጣ ወረድ ውስጥ ከዚህ ካላችሁበት መከራ ውስጥ መውጣት ከፈለጋችሁ ዕውቀታችሁን አስተካክሉ፣ አይምሮአችሁን አስተካክሉ፣ አይምሮአችሁን ታከሙት። በስነ ስርዓት ቁጭ በሉና ቴራፒ ውሰዱ፣ ተማሩ፣ የእግዚአብሔርን ሐሳብ ለመረዳት ሞክሩ። አለበለዚያ አትወጡም። ሐቀኛውና ሚዛናዊው ፓስተር ቸሬን ከልብ እናመሰግናለን። በዚህ ልክ እንግዲህ በጋሻው ደሳለኝ ከፍተኛ የሆነ ህመም ላይ እንዳለበት መታከም እንዳለበት በጊዜ ሕክምና እንደሚያስፈልገው ተናግሯል። ይሄ በእውነት ትክክለኛ አገላለጽ ነው። ቢታመም ነው ይሄ ሰውዬ እንደዚህ ያለው እንጂ እውነት ወንጌልን ይያለው ለመጽሐፍ ቅዱስ ህመሙ ምንድነው? ኦርቶዶክሳዊ ናፍቆት አለበት። እሱና ተስተው ኦርቶዶክሳዊ ናፍቆት አለባቸው። ይሄ ደግሞ በሽታ ሆኗቸዋል። ሳያውቁት ከጊዜ ሂደት እየቆየ ሄዶ በሽታ በጣም የማይድን በሽታ ሆነባቸዋል። እና ይሄ በሽታ ያስለፈልፋቸዋል። ኦርቶዶክሳዊ ቤተክርስቲያንን ጥላቻቸውን ይገልጻሉ፣ ይሳደባሉ፣ ይነቅፋሉ፣ ብዙ ነገር ያደርጋሉ። በቃ መተዳደሪያቸው ሆናለች። አሁንም ከቤተክርስቲያን ወጥተው ምንጀራ የሚበሉት ቤተክርስቲያንን በመስደብ ነው። ቤተክርስቲያንን በመተቸት በማንቋሸሽ ምዕመኖቿን በመሳደብ እንጀራ ይቆርሳሉ ማለት ነው። እንግዲህ ፓስተር ቸሬ ከልብ እናመሰግናለን። እስኪ እንቀጥል። በአርሲ ከባድ የሆነ ኦርቶዶክስ ላይ ያነጣጠረ ጭፍጨፋ፣ ግድያ በህፃናት ላይ ጭምር ሳይቀር እየተደረገ እንደሆነ ሰምተናል። እና ይሄ ነገር ዝም ሊባል አይገባም። ሁላችንም ፍትህ እንጠይቃለን። ኦርቶዶክስ በመሆናቸው ብቻ ግድያ እየተደረገባቸው ጭፍጨፋ እየተደረገባቸው ይሄ በጣም የሚያሳዝነው ማለት ነው። ከሆነ ጊዜ በኋላ በነገራችን ላይ ኦርቶዶክስ ተኮር የሆነ ጥቃት በጣም እንደ ባህል እየተያዘ ኖርማል እየሆነ ነው ሁሉ ነገር። ልክ ኦርቶዶክስን ማሳደድ እንደ ጽድቅ እንዲቆጠር እስኪያስመስሉ ድረስ ኖርማል እያደረጉት በተገኙበት ኦርቶዶክሳውያን የሚሳደዱበት ምንም ምክንያት የለም። እርግጥ ነው በክርስቶስ መከራን ብንቀበል መሳደድን ብንቀበልም ግን እንዲሁ ደግሞ አውት ኦፍ ኖዌር ወይም ደግሞ ያለ ምንም ምክንያት አንድ ሰው ኦርቶዶክስ በመሆኑ ብቻ እንደዚህ አይነት መሳደድ፣ እንደዚህ አይነት ጭፍጨፋ፣ እንደዚህ አይነት ግድያ የዓለም ሕዝብ ማወቅ አለበት። ሁላችንም ፍትህ እንጠይቃለን። በአርሲ ለተገደሉ ኦርቶዶክሳውያን ፍትህ እንጠይቃለን። ይህ ቪዲዮ ብዙ ሰዎች ጋር እንዲደርስ ሼር አድርጉልኝ። አመሰግናለሁ። Hello everyone, please start the video by sharing and reposting and let the whole world know what's happening in Ethiopia. Deep sorrow unfolds in Oromia in Arsi.
The suffering of Ethiopian Orthodox Christians continues. On October 23, in Nanojawi Qabale, 14 Orthodox Christians, including a 2-year-old child and a 70-year-old elder, were taken by the night, and they were found murdered yesterday. Others were wounded and taken to the hospital. Again last night in Sharqa district near to Hela Zambaba Arsima Church, 3 more faithful souls were killed and 4 others were taken away. Their fate is still unknown. In RC, the air is filled in fear and in grief for all Orthodox Christians. Let's all lift up our voices in our prayers for our brothers and sisters in RC. May God comfort the sorrowful, protect the innocent, and bring peace upon this wounded land. ይውላችሁ ሰይፍም ይዞ ይነሳ ሰይጣን ድንጋይ ይዞ ይነሳ ኮብልስቶን ደሞ የተጣመመ ትምርት ይዞ በቅዱሳን መካከል ይግባ ዋናው ግቡ ምንድነው አንተ አይደለም ብዙ ጊዜ እኛ ስለሚመስለን ነው እኛ ስንፈርቅ ምን ኖረው አንተ ምንድነው እኛ ዋናው ነገር እኮ እሱ አይደለም ዋናው በውስጣችን ያለውን መቃወም ነው ዋናው ክርስቶስን የክርስቶስ ተቃዋሚ ነው መንፈሱ አንተን አይደለም ልክ ነው በተዘዋዋሪ እሱን ባንተ በኩል ለማግኘት አንተን ሊታገል ይችላል ግን በዋናነት ጌታን ወደዛ ካረከው ላይሆን ይችላል መከራው ላይሆን ይችላል በወንጌል ምክንያት የሚመጣ መከራ የመጨረሻው ግቡ ክርስቶስን ማስጣል ነው ያንዳንዱ አማኝ በደንብ ነው ማስተዋል መቻል ያለበት ይው አጭበርባሪ ሆኖ አታላይ ሆኖ ወደ ኋላ ለመጎተትም ይምጣ ደሞ እንደሱ ነው ብዙ ጊዜ የመጀመሪያው ትግሉ ስድብና ቁጣ ነው ኃይል ነው ይሄ በቅዱሳንም ህይወት እንደሱ ነው የነበረው ቀጣዩ ግን ማግባባትና ማባበል ነው ከዛ ሲያልፍ ደግሞ አሽልቆ ማስገባት ነው ትምህርት የተሳሳተ ነገር በዚህ መንገድ ክርስቶስን ከሰው ልብ ተስፋውን ከሰው ልብ በክርስቶስ በኩል ቤተክርስቲያን የምትጠብቀው ነገር ከሰው ልብ ለመንጠቅ ነው ሰይጣን የሚሰራው ይሄን ሁሉ ጊዜ መርሳት የለብንም በወንጌል ጌታ ኢየሱስ ክርስቶስ ሐዋርያው ቅዱስ ጴጥሮስን አትሰቀል አትሙት ባለው ጊዜ ሂድ አንተ ሰይጣን ብሎ ገስቶት ነበር ሰይጣን ያለው ጴጥሮስን ሳይሆን በጴጥሮስ ላይ አድሮ አትሙት ቤዛ አትሆን ዓለምን ሁሉ በደምህ አታድን ብሎ የተቃወመውን ሰይጣን ነበር አሰግድም በዚህ መልኩ በጥበብ አንተ ሰይጣን ብሎ ሐሰተኛ ማጭበርበርን የክርስቶስ የሆነውን ሁሉ ከክርስቶስ በክርስቶስ ክርስቶስ የተባሉ ክርስቲያን ኦርቶዶክሳውያንን በዚህ ልክ የተናገረውን በጋሻውን በሚደንቅ ቅኔያዊ መልኩ መልስ ሰጥቷል ማለት ነው እጅግ በጣም የሚደንቅ ነው እንግዲህ በጋሻው ደሳለኝ በዚህ ጉዳይ ይቅርታ ቢጠይቅ እንኳን ይቅርታውን የምንቀበል አይሆንም ለህግ መቅረብ መቻል አለበት ይሄ በኦርቶዶክስ ያለ ጄኖሳይድ ፈጽሟልና ማለት ነው በአንደበትም በተግባርም እንዳለበት ስለገለጸልን ማለት ነው እንግዲህ ለዛሬ የነበረን ቪዲዮ ይመስላል ሰላም ሁኑ ሰላም ለእናንተ ይሁን